አይደለም ያልኩሽ። ብዙዎቻችን አሁን አንድ ከባል ጋር ማገጥ ማለት እናገባዋለን ማለት አይደለም። አይዋ እሷን እንድትሰማ ፈለኩኝ። ከዛ ሰማች። እሷን እንድትሰማ ብለሽ ነው? እሷን እንድትሰማ ፈልገሽ? ታዲያ ሚዲያ ላይ ወጥተሽ የምታሰሚያት ቀጥታ ስልኳን ልሽ እና ደውለሽ ከባልሽ ጋር ግንኙነት አለኝ ብለሽ ቀጥታ ለምን አልነገርሻት? ለምን በአደባባይ እንድትሰማ ፈለግሽ? በጣም ይሰራል የእሱ ነገር። እሱ እኔ ተሰቃየዋትን ስቃይ እሱ እንድትሰቃይ ስለፈለኩ ይሄ ነገር አልኩት። ምንድን ነው የተሰቃየሽ? እሱ ማንም በሌላ ሰዓት ትሬ ሲሄድ ምንም ስራ ምንም ነገር የለኝም እና ባዶ ነገር ትሬ ሲሄድ እኔ ሰዓት ተጎዳሁኝ። የሴት ልጅ እና ሴት ልባል እንደ ሀገርም እንደ ሴትም ተዋርደናል። ዝሙት በአደባባይ እንደ ጀብድነት የሚወራበት ዘመን እኛ ላይ እሳት አለመዝነቡ በራሱ ወላሂ አላህ በረህመቱ ነው ያዘን። ይሄን ኩላ ግፍና መከራ እያየ ይሄን ኩላ የምንሰራውን ግፍ እያየ የአላህ ትዕግስትነት ሱብሃነከ ያ ረብ ምን ያክል ሰፊ እንደሆነ ረህመቱ እያየንበት ያለነው ነውና። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ይበልልኝ። ለዚህ ዩቲዩብ ቻናል እንግዲህ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። የተሰማችሁን ሀሳብ አስተያየታችሁን ኮሜንት ስር ማስቀመጥ ትችላላችሁ። ወደኋላ የሰራኋቸው እጅግ በጣም ብዙ ጠቃሚ ቪዲዮዎች አሉ፣ እየተመለሳችሁ እንድታዩአቸው እጋብዛችኋለሁ ማለት ነው። ዛሬ ላይ እንግዲህ የመጣሁበት ነገር ምንድን ነው? መግቢያ ላይ እንደሰማችሁት ነው። በአሁን ሰዓት ላይ በእንደነዚህ አይነት እንዝላል ወንዶች እንዝላል ሴቶች ምክንያት ሰው ትዳርን እየፈራው ነው ያለው። ትዳርን እየሸሸው ብቸኝነትን እየመረጠ ሴቷም ወንዱን እየፈራች ወንዱም ሴቱን እየፈራ ነው ያለውና ልጅ እህታችን ላይ በደረሰው ነገር በእጅጉ አዝኛለሁ ማለት ነው። ምክንያቱም 1 ዓመት ሙሉ ባልንና ውሽማን እየቀለቡ አረብ ቤት እየተሰቃዩ እየቀለቡ ማኖር ስብራቱ በጣም ከባድ ነው። በነገራችን ላይ እኔ በሷ ቦታ ሆኜ ሳስበው በጣም ነው የከበደኝ። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር አንድ ነገር አለ። እኔ የምናገረው ነገር መጀመሪያ ጨዋ ወንዶችንና ጨዋ ሴቶችን አይመለከትም። እኔ የምናገረው ነገር የሴት እናት ክብራቸውን ያጡ ክብረ ቢስ ሴቶችንና ክብረ ቢስ ወንዶችን ነው የምናገረው። ዝሙትን እንከላከል። ዛሬ እንደ ሀገርም እየተዋረድን ነው። ዛሬ ላይ እኮ በአረብ ሀገር ላይ እጅግ በጣም አንገቷን ደፍታ ብስቁልቁል ብለን የምንሰራ እህቶች፣ ጀገና እህቶች ከነዚህ እኩል ልንጠራ ነው። በእንደነዚህ ባለጌዎች እየተሰደብን ያለ ነው። በእንደነዚህ አይነት ዘልዛላዎች የአረብ ሀገር ሴት አላማ ቢስ ናት፣ የአረብ ሀገር ሴት ባለጌ ናት እየተባልን ያለ ነው። ዛሬ ላይ በአረብ ሀገር ላይ በየሀዲቃው ህፃናቶች ይጣላሉ ቆሻሻ ቦታ ላይ በእንደነዚህ አይነት ቆሻሻና ክብረ ቢስ ወንዶችና ሴቶች ምክንያት ማለት ነው። ተኸየሉ ዝሙት ማዋረድ ብቻ አይደለም፣ የሚያመጣው ጉዳቱና መዘዙ በጣም ብዙ ነገር ነው። ምንም የማታቀን እናት በእንደነዚህ አይነት ቆሻሻ ወንዶች በሽታ ያመጡባታል። ጎዳና ላይ እንድትወድቅ፣ የሞቀ ቤቷ እንዲፈርስ፣ በጣም ብዙ ቆሻሻ ነገሮችን ነው ይዞ የሚመጣው። እቺ ሴት እንግዲህ በገዛ ባሏ በገዛ ጓደኛዋ በገሬ ልጅ በምትላት ነው የተከዳችው። ዛሬ ላይ ግን ልጅቷ ዛሬ ላይ አደባባይ ያወጣችው ሰውየውን ለምንድን ነው? ውሽማዋን አደባባይ ያወጣችው ለምን? የሚያበላት የሚያጠጣት እሱ ነው። ይችኛዋ ሚስትየዋ እየሰራች በአረብ ቤት እየፈጋች ስንት መከራዋን እያየች የምትቀባው እያጣች የምግብ ዘይት እየተቀባች ተኸየሉ እስከዚህ ደረጃ ድረስ ለትዳር ዋጋ እየከፈለች፣ እሱ ግን በገዛ ብሯ ውሽማ ይቀልምላታል። ዛሬ ያንን ነገር ሲተውባት፣ ያንን ነገር ሲያቋርጥባት፣ የሚያበላትን የሚያጠጣትን የሚያለብሳትን የሚንከባከባትን ሲያቆም አደባባይ አምጥታ አሰጣችው። ምንድን ነው ያለችው? እሱ ትቶኛል አለች። ሴት ነኝ ብዙ ነገር ያስፈልገኛል አለች። አያችሁ፣ እንደ ሚስት እያጫወታት ነበረ። ውሽማ ሆና እንደ ሚስት። ውሽማ ስትሆኑ መጀመሪያ ክብራችሁን አጥታችኋል። ወንድ ልጅ ሊፈልግሽ ይችላል። ፊት ተሰጣሽው ምንም ጥርጥር የለው አንቺን ተጠቅሞብሽ ይጥልሻል። ተጠቅሞ ሲጨርስ ስሜቱን ማለት ነው። ነገር ግን አንተ ቆሻሻ ምን አባክ ትሰራለህ? ሚስትን ጥረስ አንተ ክብረ ቢስ በይው። ሁለተኛ አጠገብሽ አይደርስም። እና ስለዚህ
ይቅርታ። እና ስለዚህ ክብራችሁን በገዛ እጃችሁ አትጡ። እኔ በነገራችን ላይ ታህተል ሙከየፍ ሴቶችና ታህተል ሙከየፍ ወንዶችን አልወዳቸውም። ለምን ታላችሁኝ? ስራ መስራት አይፈልጉም። አንዳንድ ሴቶች አሉ ስራ መጣላችሁ ሲባሉ የሚታሹ። አንዳንድ ሴቶች አሉ በቃ ስራን በቃ የሆነ ምክንያት ፈጥረው የሚያበላሹ እያበላሹ የባለትዳር ወንድ ስራ ብለው የሚያባረሩ ሴቶች አሉ። ክብረ ቢስ ሴቶች አሉ። እኔ የምናገረው ክብረ ቢስ ሴቶችን ነው። አንዳንድ ሴቶች አሉ እህቶቻችን፣ ኒቃቢስት እህቶቻችን አንገታቸውን ድፍት አድርገው ጨዋ እህቶችን የሚያሰድቡ ኒቃቢስት ሆነው ግን ስራቸው አውዙ ቢላ በእነሱ ምክንያት እስልምና ይሰደባል። በእነሱ ምክንያት ኒቃቢስት እህቶቻችን ይዋረዳሉ፣ ይሰደባሉ። በእነሱ ምክንያት መጀመሪያ እንደዚህ አይነት ወንዶች የምትሽለጠለጡ ወንዶች መጀመሪያ ወንድ ሁኑ፣ ስሪ ልበሱ። ለምን ካላችሁኝ ከሴት መስዋዕት ከሴት እጅ ሳይወጣ ከሴት ጥገኝነት ሳይወጣ እናንተ የኛ ሀበሻ ወንዶች ከሴት ጥገኝነት ሳትወጡ ውሽማም ያምራችኋል። ሚስታችሁን ሰው ቤት እያሰራችሁ ውሽማም ያምራችኋል። የምር እንደኛ እንደ ሀበሻ ወንዶች እንደነገርኳችሁ ጥሩ ወንዶችን አይመለከትም። ዝርክርክና ሽልጥልጥ የለም። የሰው ሀገር ዜጋ እኮ ቢሆን ምን ላደርግ፣ ምን ልስራ፣ ምን በህይወቴ ላይ ለውጥ ላምጣ፣ እንዴት ባለቤቴን ከሰው ቤት ላውጣት፣ እንዴት ኃላፊነቴን እወጣለሁ ብሎ ነበር የሚያስበው። የእኛ ግን በባንዲራ ሳይቀር እየጠቀለላችሁ ልጅ ትጠላላችሁ፣ በየሀዲቃው ልጅ ትጠላላችሁ። ሰዎች ሴቶችም ወንዶችም ትዳር እንዲጠሉት ትዳር እንዲረክስ ሰው እንዳይተማመን ታደርጋላችሁ። በሽታ ታመጣላችሁ። ብዙ የሞቀ ቤት ፈርሷል። ብዙ ልጆች በእነዚህ ዘልዛላ ሴቶችና ወንዶች ከእናትና አባታቸው ተለያይተዋል። የስነ ልቦና ጫና አድሮባቸዋል። እናትና አባታቸው አንድ ጋ ባለመሆናቸው ልጆች ምን ያክል ልቦናቸው እንደሚጎዳ ታውቃላችሁ? ምን ያክል እንደሚጎዱ ታውቃላችሁ? ምን ያክል ግፍ እየሰራችሁ እንደሆነ ታውቃላችሁ? ትዳር ማፍረስ ብቻ አይደለም፣ ማህበረሰብ ነው እያፈረሳችሁ ያላችሁት። ዝሙትን ልንዋጋው ነው የሚገባው። እንደ ሀገር ተዋርደናል። እንደ ሴትም እንደ ወንድም ተዋርደናል። እንደ ሀገር በተለይ ኢትዮጵያን እስኪ በየትኛው መልካም ስራ ነው ሀገራችን አስጠርተን የምናውቀው? የምናስጠራት በመገዳደል የምናስጠራት ልጅ በየሀዲቃው በመጣል አገራችን የምናስጠራት በምን በየሜዳው በመውደቅ። በዚህ ነው ሀገራችን እያስጠራን ያለን። የሀገራችን አልበቃ ብሎ እዚህ በሰው ሀገር ላይ እንኳን ልብ አንገዛም። የመጣንበትን አላማ እንኳን አናቅም፣ ለምን እንደመጣን ታው። እኛ ላይ እኮ አላህ እሳት አለማዝነቡ ረህመተ ሰፊ ሆኖ ነው እንጂ እኮ እኛ ረህመት የሚገባን ሰዎች አልነበርንም። እኛ ኢትዮጵያኖች ረህመት የሚገባን አልነበርንም። ታው፣ ዝሙትን ታው፣ ራቁት። እባካችሁ አይጠቅማችሁም። እባካችሁ ልጆች ጎዳና ላይ እንዲወጡ ሰበብ አትሆኑ። እባካችሁ ባለትዳር ሆነሽ የምትንዘላዘሊ ሴት አለሽ፣ እባክሽን ተሰተሪ። ባለትዳር ሆነህ የምትሽለጠለጥ በሚስትህ ላይ የምትማግጥ መጀመሪያ ወንድ ሁን። የሚስትህን ኃላፊነት ተወጣ። የወንድነት ኃላፊነትን ተወጣ። አንተ ሚስትህን ሰው ቤት እየገረድ የሚስትህ ጥገኛ ሆነ ከሰው ጥገኝነት ሳወጣ ሌላ ያምርሃል። አፈርደች ብሉ። የምሬን ነው የምላችሁ። አፈርደች ብልት አለ ያድርጋችሁ። ደግሞ እንደ ጀብድ መጥተው አደባባይ የሚነግሩ ምን እንማር? መንዘላዘል። እቺ ልጅ እኮ አያችሁ፣ እኛ የምንሳደበው ማንን ነው? ባለጌዋን ሴት ነው። ባለጌ ስትሆኑ በማህበረሰብም ትዋረዳላችሁ፣ በጓደኛም በዙሪያችሁ ባለ ሰው በሙሉ ትዋረዳላችሁ። አያችሁ።